መሲና ቴዲ በአንድ ላይ ደስ የሚል ጊዜ አሳለፉ። መሲ በጣም አፍራ ነበር። ነገር ግን እንደዚህ ካላቀፍኩሽ በፍጹም ልትቀበኝ አትችም፣ ባለቤቴ መሆን ትችላለሽ በማለት ጥያቄ ያቀረበላት። እሷም ደስ አላት። ሰላም ሰላም ቻናል ቤተሰቦች፣ ለውጥ ሚዲያን ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። መሲ ከቴዲ ጋራ ደስ የሚል ጊዜ አሳለፈች። መሲ በጣም ደስተኛ ነበረች፣ ብቻዋን እስከ መሳቅ ድረስ በጣም እየተሽኮረመመች ነበር። አረ እንደውም እንደዚህ አይነት መሽኮርመም ውበት እንደሚሰጠው ቢያቅ ሴት ሁላ እንሽኮረመም ነበር የሚባለው ቃል ለራሱ እሷን ተክቷል። ቴዲ በጣም ደስተኛ ነበር። ከአንቺ ጋር ስለተቀመጥኩ ብቻ ደስታዬ ሙሉ ነው በማለት አመሰገናት። በሌላ በኩል አዶኒ ትልቅ ጥፋት አጠፋ። አሁን ላይ የገዛ ወንድሙን አገተው። እሱም በጣም ተናደደ። ኑኑዬን አሁን ላይ ቃል አስገባት። ከዚህ በኋላ እስከ ዘላለም የኔ ከሆንሽ ልፈታው እችላለሁ በማለት ቃል አስገባት። መሲ ትልቅ ችግር ውስጥ ገብታለች። በአንድ በኩል ትሄዳለ። ቴዲን ለ3 ዓመት አውርተዋለች። በቴክስት ፎቶ ሳታይ ድምፁን ሳሰማ በቴክስት ብቻ የሚያወሩት። በሌላ በኩል ደግሞ አሁን ሌላ መጥቷል። ያፌት መሲን ወዷታል። በጣም ነው የወደዳት። እሷ ግን ምንም ማድረግ አልቻለችም። ነገር ግን ሊስማትና የሆነ ነገር ጠረኗን አሸተተ። ከዛ ሰው ጋር ሂደሻል አላት። ጠጋ ብሎ አንገቷ ውስጥ ገባና ጠረኗን አሸተተ። ከቴዲ ጋር እንዳለች አወቀ። ጅል እመስልሻለሁ አላት። ምንም እንደማይመለከተው በጥፊ መታችው። አረ እንደውም ጥፊው እኮ በጣም ተመችቶ ደስ ብሎታል። እንደውም እኮ ይሄ ወንሽ ነው መሰለኝ በጣም አስወድዶኛል አላት። አሁን ላይ ወይዘሮ ሄለን በጣም ተናዳለች። ምክንያቱም የትም አይሄድም ብላ ስታላግጥበት የነበረው ቴዲ አሁን በመሲ ፍቅር ገብቷል። ምን ያህል እንዳፈቀራት የሚያሳየው ተግባሩ ነው። በእያንዳንዱ ነገር ከመሲ ጋር ነው ማሳለፍ የሚፈልገው። በሌላ በኩል ደግሞ ወይዘሮ ሄለን አሁን እንደፈለገች የምታሽከረክረው ወደፊት ደግሞ አብረን እንሆናለን እያለች ስትለው የነበረው አሁን ላይ ግን ሌላ ሴት አፍቅሯል። ነገር ግን አሁን ከባዱ ነገር መሲ እሷንም ቢያፈቅር ኑኑዬ ግን የእሱ ልጅ ናት የሚባል ጥርጣሬ አለ። ኑኑዬ የእሱ ልጅ ከሆነች ምንድን ነው የሚፈጠረው? መሲ ጋራ በጣም ትልቅ ጥፋት ሊኖር ነው። ምክንያቱም መሲ አሁን ላይ ምንም ማድረግ አልቻለችም። አሁን እሱን ከሱ ጋር ማሳለፍ ነው የፈለገችው። ምክንያቱም በጣም ወደዋለች። በሌላ በኩል ደግሞ መሲ አንድ ነገር እየጠላችው ነገር አለ። እሱም ብዙ ሰው ገሏል፣ አጭበርብሯል ብላ ታስባለች። ነገር ግን ምንም ከሱ ልትቆርጥ አልቻለችም። እንደምታፈቅረው አይኗ ላይ ያስታውቃል። ቴዲ ግን ከአንቺ ጋር ስለተቀመጥኩ ብቻ በጣም ደስተኛ ነኝ፣ ሌላውን ነገር ተይው፣ ብቻ አንቺ ጋር መቀመጤ ለእኔ በጣም ደስታዬ ነው አላት። እሷም በጣም ደስ አላት። አሁን ኑኑዬ በጣም ተናዳለች። ኑኑዬ ለአዶኒ ቃል ገባችለት። ከዚህ በኋላ ብሬህ ልኖር ቃሏን ሰጠችው። እሱም ቃሏን ተቀበለ። በስተመጨረሻ አብረው ሊኖሩ ወስነዋል። ምክንያቱም ቤሉል በጣም ተወደዋለች። ለቤሉል ስትል ምንም ነገር እንደምታደርግ ለራሷ ቃል ገብታለች። ለዛም ነው ቃል የገባችለት። ከዚህ በኋላ አብሬህ እኖራለሁ ብላ ቃል ገባችለት። እሱም እሺ ብሎ ቃሉን ተቀብሎ ለቆታል። በስተ መጨረሻም አዶኒ ለቆታል። አዶኒ ላጎቶ ደውሎ መጣውኝ ለቀውኛል፣ ሁሉንም ነገር እነግርሃለሁ፣ ነገር ግን ቤት ውስጥ አይደለም፣ ውጭ ላይ ልንገናኝ ከቻለን ውጭ ላይ ልንገናኝ እፈልጋለሁ አለው። በሰላም ነው ብሎ ጠየቀው። በፍጹም አታስብ፣ ብቻ ውጭ ላይ ያገኘኝ፣ ይህን ነው የምፈልገው አለው አዶኒ። ይቅርታ አዝናለሁ፣ ምንም ማድረግ አልችልም። ከዚህ በኋላ የኔ እንድትሆኝ ነው የምፈልገው። ስለዚህ አንቺ ደግሞ የኔ ነሽ፣ የእሱ ነሽ ማየት አልፈልግም አላት። ኑኑም ምን አገባህ አንተ፣ ከመቼ ወደ ነው እኔ አንተ ሁኜ የማውቀው? ይህንን ባህሪህን ልትተይ ይገባሃል። በፍጹም በጣም እጠልሃለሁ። ድሮ መልካም ሰው ትመስለኝ ነበር፣ አሁን ግን በጣም እጠልሃለሁ አለችው። እሱም አይመለከተኝም፣ ነገር ግን አንቺ የኔ ነሽ በማለት ቃል አስገባት። እሷም ምንም አማራጭ የላትም። ምክንያቱም እሱ እንዲለቀቅላት ስለፈለገች አሁን ላይ ሌላ ምንም ነገር ማድረግ አልቻለችም። ነገር ግን አሁን ትልቁ ጦርነት እየመጣ ነው።
ቤሉል የፈለገ ቢሆን የበለጠ እንዳፈቅራት አድርገኛል፣ ልተውህ አልችልም፣ አንተ ሴት ነህ ብሎ ሰደበው። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ የሆናችሁ አዳዲስ ነገር እናቀርባለን። ለነበረኝ ቆይታ እያመሰገንኩ በያላችሁበት ሰላማችሁ ብዝት ይበልልኝ።